Iran's top nuclear scientist was assassinated today. Has been killed. Explosions have been heard here in Doha in the last few minutes. ዓለም ለዘመናት ስትሰጋው የነበረው ያ ቀን የደረሰ ይመስላል። መጋቢት 2 ቀን 2026 በመካከለኛው ምስራቅ ሰማይ ላይ የታየው የባሩድ ጭስ የቀጠናውን የታሪክ መዝገብ ለዘላለም ቀይሮታል። ኢራን የመጨረሻው ቁማር ስትል የሰነዘረችው የሚሳኤል ሩምታ ከእስራኤል ድንበር አልፎ በኳታር የሚገኘውን የአሜሪካ ጦር ሰፈርና የተባበሩት አረብ ኤሚሬቶችን ደጅ አንኳኩቷል። የተባበሩት አረብ ኤሚሬቶች አምባሳደሯን ከቴሄራን ቸኳይ ስታስወጣ ዶናልድ ትራምፕና ቤንጃሚን ኔታንያሁ የነደፉት የእባቡ ራስ ስትራቴጂ ግን ውጤቱን ማሳየት ጀምሯል። ከአያቶላህ አሊ ካሚኒ መገደል በስተጀርባ ያለው እውነተኛ ሚስጥር ምንድነው? የሞሳድ ሰላዮች እስከ ቴሄራን ቤተመንግስት እንዴት ዘለቁ? ኳታርንና ኤምሬትን በመምታት ምን ለማትረፍ አስባለች? ወደ ዝርዝር ትንታኔው እንለፍ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን አብራችሁን ቆዩ። Iranian missiles and drones targeting at least 9 countries. Tonight, the airport in Dubai on lockdown. የካቲት መጨረሻና መጋቢት መጀመሪያ 2026 በመካከለኛው ምስራቅ የታሪክ መዝገብ ውስጥ በደም የተጻፈ ምዕራፍ ሆኖ ተመዝግበዋል። ኢራን የአጸፋ እርምጃ ስትል የሰነዘረችው ታላቅ የባለስቲክ ሚሳኤል ጥቃት ከእስራኤል ድንበር አልፎ መላውን የባህረ ሰላጤ ሀገራት ወደማይመለስበት ጦርነት እየቀየረ ክስተት ሆኗል። ከአያቶላህ አሊ ካሚኒ መገደልና ከፍተኛ መሪዎች መታጨት በኋላ ክብሯን ለማስመለስ የወሰደችው ይህ የመጨረሻ ቁማር አሁን ዓለምን በድንጋጤ አውርዶታል። ከቴሄራን ከታብሪዝና ከኢስፋሃን በድብቅ መሸጎጫዎች ውስጥ የተወነጨፉት ከ200 በላይ ሚሳኤሎች በዋናነት የእስራኤልን ስትራቴጂካዊ ቦታዎች ኢላማ ቢያደርጉም ኢራን ግን ጦርነቱን ወደ ቀጠናዊ ደረጃ ከፍ በማድረግ በአሜሪካና በአጋሮቿ ላይ በቀጥታ እሳቱን ለኩሳለች። ኢራን በዚህ ጥቃት ፈታህ አንድ የተሰኘውንና የድምጽን ፍጥነት 5 እጥፍ የሚበልጡ የሃይፐርሶኒክ ሚሳኤሎችን በመጠቀም የእስራኤልን ኔቫቲም የአየር ኃይል ጣቢያና የሞሳድ ዋና መስሪያ ቤትን ለማውደም ሞክራለች። ነገር ግን የጥቃቱ አድማስ እዚህ ላይ ብቻ አላበቃም። በኳታር የሚገኘውና የአሜሪካ መካከለኛው እዝ ዋና መሰረት የሆነው አልኡዴይድ በኢራን ሚሳኤሎች ኢላማ መደረጉ ቴሄራን ከአሜሪካ ጋር ቀጥተኛ ጦርነት ውስጥ ለመግባት መወሰኗን የሚያሳይ ግልጽ ምልክት ሆኗል። ይህ የአሜሪካ ጦር ሰፈር ላይ የተሰነዘረው ጥቃት ዋይት ሃውስንና ፔንታጎንን ከፍተኛ ወታደራዊ ውሳኔ ላይ እንዲደርሱ አስገድዷቸዋል። ውጥረቱ ይበልጥ የገነፈለው ግን ኢራን ጥቃቷን ወደ ተባበሩት አረብ ኤሚሬቶች ጭምር በማዞሯ ነው። በዱባይና በአቡዳቢ ሰማይ ላይ የታዩት የሚሳኤል ዱካዎች ቀጠናው ምን ያህል አደገኛ ደረጃ ላይ መድረሱን ያሳያሉ። ኢራን አረብ ሀገራትን ኢላማ ያደረገችው ለእስራኤልና ለአሜሪካ የአየር ክልላችሁን ከፍታችኋል በሚል ክስ ቢሆንም እርምጃው ግን ዲፕሎማሲያዊ ፍንዳታን አስከትሏል። የተባበሩት አረብ ኤሚሬቶች ይህንን ጥቃት እንደ ሉዓላዊነት መደፈር በመቁጠር በቴሄራን የሚገኘውን አምባሳደሯን በአስቸኳይ ያስወጣች ሲሆን ይህ እርምጃ በሁለቱ ሀገራት መካከል የነበረውን ደካማ ግንኙነት ሙሉ በሙሉ አቋርጦታል። ዩኤኢ አምባሳደሯን ማስወጣቷ ብቻ ሳይሆን ለአሜሪካና ለእስራኤል የጦር አውሮፕላኖች የአየር ክልሏን በይፋ መፍቀዷ ለኢራን ትልቅ ስጋት ሆኖባታል። የኢራን የመጨረሻ ካርድ ተብሎ የሚታሰበው ይህ ጥቃት ስኬታማ ነበር ወይስ የውድቀት መጀመሪያ የሚለው ጥያቄ አሁን የዓለም አቀፍ ተንታኞች መከራከሪያ ሆኗል። ሚሳኤሎቹ በኳታር በኤሚሬቶችና በእስራኤል ሰማይ ላይ ሲንቀሳቀሱ አይረንዶምና አሮ 3ን ጨምሮ የአሜሪካ የባህር ኃይል መከላከያዎች አብዛኞቹን አክሽፈዋቸዋል። ይሁን እንጂ የጥቃቱ ፖለቲካዊ ትርጉም ከወታደራዊ ውጤቱ ይበልጣል። ኢራን አረብ ሀገራትን ጭምር በመምታት ቀጠናውን ወደፊት ጦርነት መሳቧ ዶናልድ ትራምፕ ኢራን በሳት እየተጫወተች ነው የሚለውን ጠንካራ ማስጠንቀቂያ እንዲሰጡ አድርጓል። አሁን ጥያቄው ኢራን ቀጥሎ ምን ታደርጋለች የሚለው ሳይሆን በእስራኤል በአሜሪካና በአረብ ሀገራት የተመሰረተው ጥምር ኃይል የኢራንን የኒውክሌርና የነዳጅ ማዕከላት ለመምታት ይህንን አጋጣሚ እንዴት ይጠቀምበታል የሚለው ነው። የመካከለኛው ምስራቅ ሰማይ አሁንም በጭስ ተውጧል። ቀጣዩ ሰዓት ደግሞ ከሚሳኤል ጩኸት ይልቅ የድል ወይም የጥፋት ዜና ይዞ ሊመጣ ይችላል። የኢራን ሚሳኤሎች በባህረ ሰላጤው ሀገራት ሰማይ ላይ ሲተኩሱ በቴሄራን ቤተመንግስት
ኢስት ውስጥ ግን ሌላ የፍርሃትና የመጠራጠር ጦርነት እየተካሄደ ነበር። ከአያቶላህ አሊ ካሚኒ መገደል ዜና በኋላ የኢራን እስላማዊ ሪፐብሊክ የገጠማት ትልቁ ስጋት ከውጭ የሚመጣው ሚሳኤል ሳይሆን በውስጥ ደህንነቷ ውስጥ የተሰገሰገውና እንደ ምስጥ መዋቅሯን እየበላው ያለው የሞሳድ ሰላዮች መረብ ነው። እውነተኛ መረጃዎች እንደሚያመለክቱት የኢራን የደህንነት ሚኒስቴር ባለፉት ጥቂት ሰዓታት ውስጥ ብቻ ከ20 በላይ ከፍተኛ ወታደራዊና የደህንነት መኮንኖችን በቁጥጥር ስር አውሏል። እነዚህ ግለሰቦች ተራ ወታደሮች ሳይሆኑ እስከ አያቶላህ ካሚኒ የቅርብ ረዳትነትና የጥበቃ ክፍል ድረስ የደረሱ ከፍተኛ ባለስልጣናት መሆናቸው ታውቋል። ይህ የመሪዎች መታጨድ የተጀመረው አያቶላህ ካሚኒ የተገደሉበትን ትክክለኛ ቦታና ሰዓት ለእስራኤል አሳልፈው የሰጡ የውስጥ ሰዎች መኖራቸው ከተረጋገጠ በኋላ ነው። የሞሳድ ሰላዮች በቴህራን ልብ ውስጥ ምን ያህል ጥልቀት እንዳላቸው የሚያሳየው ባለፉት 24 ሰዓታት ውስጥ ብቻ 4 ተጨማሪ ከፍተኛ የአብዮታዊ ዘበኛ ጀነራሎች በተለያዩ ቦታዎች በድሮን ጥቃት መገደላቸው ነው። እነዚህ ጀነራሎች ለደህንነታቸው ሲሉ በተለያዩ ሚስጥራዊ መሸጎጫዎች ውስጥ ቢደበቁም እስራኤል ግን እያንዳንዱን እንቅስቃሴያቸውን በሴኮንዶች ልዩነት እየተከታተለች በትክክል መምታት ትችላለች። ይህ የሚያሳየው የኢራን ወታደራዊ እዝ ሙሉ በሙሉ በጠላቶቿ እጅ መውደቁንና የመረጃ የበላይነቱ በእስራኤል በኩል መሆኑን ነው። በቴህራን ውስጥ አሁን ለማን እንመን የሚል ታላቅ ድንጋጤ ነግሷል። በቅርቡ በቁጥጥር ስር ከዋሉት መኮንኖች መካከል አንዳንዶቹ ለእስራኤሉ ሞሳድ መረጃ የሚሰጡት ለከፍተኛ ገንዘብ ብቻ ሳይሆን አሁን ባለው ስርዓት ላይ ባላቸው ጥላቻና ሀገሪቱን ለማዳን ስርዓቱ መለወጥ አለበት በሚል እምነት እንደሆነ እየተነገረ ነው። ይህ የውስጥ አርበኞችና የሰላዮች ጥምረት የኢራንን የኒውክሌር ሳይንቲስቶችና ወታደራዊ አዛዦችን ለዓመታት ለጥቃት ሲያጋልጥ ቆይቶ አሁን ደግሞ እስከ መንግስቱ ራስ ድረስ ደርሷል። እስራኤል የእባቡን ራስ ለመቅላት የቻለችው በቴክኖሎጂ ብቻ ሳይሆን በኢራን ከፍተኛ ባለስልጣናት ኪስ ውስጥ በከተተቻቸው ሰላዮች አማካኝነት ነው። ይህ የደህንነት ስብራት በኢራን ወታደራዊ አቅም ላይ የሚያሳድረው ተጽዕኖ እጅግ የከፋ ነው። መሪዎቹ እርስ በርሳቸው መጠራጠር በጀመሩበት ወቅት ሰራዊቱን በብቃት መምራትና የአጸፋ እርምጃዎችን ማቀናጀት የማይቻል ሆኗል። በኳታርና በኤምሬቶች ላይ የተሰነዘረው ሚሳኤል እንኳ በእቅድ የተመራ ሳይሆን የመሪዎቹን መገደል ተከትሎ በድንጋጤ የተወሰደ እርምጃ እንደሆነ ብዙ ተንታኞች ይስማማሉ። የኢራን የደህንነት ተቋም አሁን ራሱ የማጽዳት ስራ ቢጀምርም መረቡ ግን እጅግ የሰፋና ወደ ጥልቁ የገባ መሆኑን ስጋቱን አልቀነሰውም። የቴህራን ቤተመንግስት አሁን ከውጭ በሚመጣ ቦምብ ብቻ ሳይሆን በውስጥ ባሉ ሚስጥራዊ ጠላቶቿ እየተናወጠች ትገኛለች። ኢራን ባለፉት 10 ዓመታት በመካከለኛው ምስራቅ ያስገነባቸው ወታደራዊ ግርማ አሁን ከባድ ፈተና ገጥሞታል። ለዓመታት ቴህራን የምትከተለው ስልት ተላላኪዎችን በመጠቀም ጦርነቱን ከቤቷ ማራቅ ነበር። ነገር ግን ዶናልድ ትራምፕ ወደ ዋይት ሃውስ መመለሳቸውንና ቤንጃሚን ኔታንያሁ የወሰዱትን ቁርጠኝነት ተከትሎ የጦርነቱ ደንብ ተቀይሯል። አዲሱ ስትራቴጂ የእባቡን ጭራ ከመምታት ይልቅ በቀጥታ የእባቡን ራስ ማለትም ቴህራን ላይ የሚገኘውን የውሳኔ ሰጪ አካል መቅላት ላይ ያተኮረ ነው። ይህ ስትራቴጂ የኢራንን ወታደራዊ አቅም አሁን ላይ ክፉኛ አሽመድምዶታል። ኢራን አሁንም ቢሆን በመካከለኛው ምስራቅ ትልቁን የባለስቲክ ሚሳኤልና የድሮን ክምችቶች የያዘች ሀገር ናት። ይሁን እንጂ ባለፉት ሰዓታት የታየው እውነታ እንደሚያሳየው መሳሪያ መኖር ብቻውን ዋስትና እንደማይሆን ነው። የኢራን አየር ኃይል በአብዛኛው ያረጁ የሩሲያና የአሜሪካ ጄቶችን የያዘ በመሆኑ የእስራኤልን F-35 ተዋጊ ጄቶች መቋቋም አልቻለም። ከዚህም በላይ የእስራኤልና የአሜሪካ የኤሌክትሮኒክስ ጦርነት አቅም የኢራንን የራዳርና የኮሙኒኬሽን መረቦች ሽባ በማድረጉ ሚሳኤሎቹ ከመተኮሳቸው በፊት ወይም በአየር ላይ እያሉ የመቆጣጠርና የማክሸፍ አቅም አሳይተዋል። ኢራን በሺዎች የሚቆጠሩ ሚሳኤሎችን ብታስወነጭፍም ውጤቱ ግን ከወጪና ከዛቻው ጋር የሚመጣጠን አልነበረም። የእባቡ ራስ ስትራቴጂ ሌላኛው አስደንጋጭ ገጽታ የኢራንን ከፍተኛ ወታደራዊ መሪዎች በስልታዊ መንገድ ማጥፋት ነው። ይህ ስልት የኢራንን እዝና ቁጥጥር ሙሉ በሙሉ አናግቶታል። መሪዎቹ በሞሳድ ሰላዮች መጠቆማቸው ብቻ ሳይሆን እስራኤል የኢራንን ሚስጥራዊ የመገናኛ መረቦች ሰብራ በመግባት ትዕዛዞችን ማዳመጥና ማስተጓጎል መቻሏ የኢራን ጀነራሎች እርስ በርሳቸው እንኳን መገናኘት እንዳይችሉ አድርጓቸዋል። ለዚህም ነው ኢራን ወደ ኳታር የአሜሪካ ጦር ሰፈርና ወደ ተባበሩት አረብ ኤሚሬቶች የሰነዘረችው ጥቃት በእቅድ የተመራ ሳይሆን የመሪዎቹን መገደል ተከትሎ
ተከትሎ በድንጋጤ የተወሰደና መኖራችንን እናሳይ የሚል ስሜታዊ እርምጃ እንደሆነ ወታደራዊ ተንታኞች የሚስማሙት። አሁን ላይ የኢራን ወታደራዊ አቅም ትልቁ ድክመት የታማኝ መሪና የመረጃ ዋስትና ማጣቱ ነው። ዶናልድ ትራምፕ የጣሉት ከፍተኛ ጫና የኢራን ኢኮኖሚ ለጦርነቱ የሚያስፈልገውን በጀት እንዳያገኝ ሲያደርገው፣ የእስራኤል የቴክኖሎጂ የበላይነት ደግሞ የኢራንን የኒውክሌርና የነዳጅ ማዕከላት በማንኛውም ሰዓት ሊመቱ የሚችሉ ኢላማዎች አድርጓቸዋል። ኢራን አሁን ያለችበት ሁኔታ የታጠቀ ግን የታወረ ኃይል ይመስላል። ሰራዊቷ በቁጥር ቢበዛም የመሪዎቹ መታጨድና የደህንነት መዋቅሩ በሰላዮች መሞላት ቴህራንን ወደ መጨረሻው የውድቀት ምዕራፍ እያመራት ይገኛል። የመካከለኛው ምስራቅ አዲስ መልክ የሚወሰነው ደግሞ ይህ የእባቡ ራስ ስትራቴጂ በሚቀጥሉት ጥቂት ቀናት የሚያመጣው የመጨረሻ ውጤት ላይ ነው። ዓለም አሁን ለዘመናት በመካከለኛው ምስራቅ የነበረው ጂኦፖለቲካዊ ሚዛን ሲናጋ ያየች ነው። ከአያቶላህ አሊ ካሜኒ መገደልና ከኢራን መሪዎች መታጨድ በኋላ ቴህራን ወደማትወጣው የፍጻሜ ምዕራፍ እየገባች መሆኑን ቁጥራዊ መረጃዎችና የሜዳው እውነታዎች ያሳያሉ። የኢራን እስላማዊ ሪፐብሊክ ለ47 ዓመታት የገነባችው ርዕዮተ ዓለማዊና ወታደራዊ ግንብ ዛሬ በውስጥ አመጽና በውጭ ኃይለኛ ወታደራዊ ጫና እየፈረሰ ነው። ይህ የኢራን መዳከም ደግሞ ለመላው መካከለኛው ምስራቅ አዲስ መልክና አዲስ የታሪክ ምዕራፍ ይዞ መጥቷል። ዶናልድ ትራምፕና ቤንጃሚን ኔታንያሁ የነደፉት የእባቡ ራስ ስትራቴጂ ግቡን መምታቱ ብቻ ሳይሆን በኢራን ውስጥ ያለውን የህዝብ የለውጥ ፍላጎት ቀስቅሶታል። በቴህራንና በሌሎች ታላላቅ ከተሞች የሚታየው ወጣት ትውልድ ከመንግስቱ ሞት ለእስራኤልና ለአሜሪካ መፈክር ይልቅ ነጻነትና ብልጽግና የሚለውን መርጧል። የኢኮኖሚ መፈራረስና የነዳጅ ማጣሪያዎች በእስራኤል ጥቃት ስጋት ውስጥ መውደቃቸው የኢራን አብዮታዊ ዘበኛ ሰራዊቱን ለመቀለብ እንኳን አቅም እንዲያጣ አድርጎታል። ይህ የውስጥ መበስበስ ደግሞ ለኢራን ፍጻሜ ትልቁ መንስኤ ይሆናል። በቀጠናው ደረጃ ደግሞ የተባበሩት አረብ ኤሚሬቶች አምባሳደሯን ማስወጣቷና ኳታር ላይ የተሰነዘረው ጥቃት አረብ ሀገራት ከኢራን ጋር የነበራቸውን ግንኙነት ሙሉ በሙሉ እንዲያቋርጡና ከእስራኤልና ከአሜሪካ ጋር አዲስ ወታደራዊ ጥምረት እንዲፈጥሩ አድርጓል። ይህ የአብርሃም ስምምነት ተብሎ የተጀመረው ዲፕሎማሲያዊ ግንኙነት አሁን ወደ መካከለኛው ምስራቅ የጦር ቃል ኪዳን ተቀይሯል። ኢራን ኳታርንና ኤሚሬትን መምታቷ ራሷን ከቀጠናው ማግለሏ ብቻ ሳይሆን ጠላቶቿ በአንድ ልብ እንዲቆሙ አጋጣሚውን ፈጥሮላታል። ወደፊት የሚመጣው መካከለኛው ምስራቅ ያለ ኢራን ጣልቃ ገብነት የሚመራ ይሆናል። ሄዝቦላ፣ ሐማስና ሁቲዎች ከቴህራን የሚያገኙት የገንዘብና የመሳሪያ ድጋፍ ሲቋረጥ የነሱም አቅም አብሮ ይከስማል። አሜሪካ በቀጠናው ያላትን ወታደራዊ የበላይነት በድጋሜ ስታረጋግጥ፣ እስራኤል ደግሞ ከጠላትነት ወደ ቀጠናዊ መሪነት የምትሸጋገርበት እድል ሰፍቷል። ሆኖም የኢራን መፈራረስ የሚያስከትለው የስልጣን ክፍተት ሌላ የሽብር ቡድን እንዳይፈጥር ዓለም አቀፍ ስጋት አለ። ኢራን አሁን ያለችበት ሁኔታ የታሪክ አዙሪት አዲሱን መካከለኛው ምስራቅ በባሩድ ጭስ ውስጥ እየወለደ ያለ ይመስላል። እናም የመካከለኛው ምስራቅ ሰማይ ከባሩድ ጭስ በኋላ አዲስ ንጋትን እየጠበቀ ነው። አያቶላህ ካሜኒና ጄኔራሎቻቸው የገነቡት የ47 ዓመታት ግዛት ዛሬ በውስጥ ሚስጥራዊ ሰላዮችና የውጭ ኃይለኛ ወታደራዊ ስልት እየፈራረሰ ይገኛል። ኢራን አጎራባቾቿን በመምታት ጦርነቱን ለማስፋፋት ብትሞክርም ያገኘችውን ውጤት ግን ራሷን ማግለልና ጠላቶቿን ይበልጥ ማቀራረብ ብቻ ሆኗል። ይህ የታሪክ ጠባሳ የሆነ ክስተት የትኛውም ሀያል መንግስት በውስጥ በሰላዮቹ ተቦርቡሮና ከገዛ ህዝቡ ጋር ከተኳረፈ ውድቀቱ አይቀሬ መሆኑን ግልጽ ያደርገዋል። መካከለኛው ምስራቅ ያለ ኢራን ጣልቃ ገብነት ወደ አዲስ ምዕራፍ ይሸጋገራል፣ አሊያስ የኢራን የበቀልና የአጸፋ በቀል ለማስተናገድ ይገደዳል። ሌላ ያልተጠበቀ ቀውስ ከወዴት ይከተላል? ጊዜው የሚመልሰው ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን የቤተሰባችን አባል ይሁኑ።